ሁላችንም የእግዚአብሔርን ቃል እናወጣለን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ የእግዚአብሔር ቃል እንደዚህ ብሎ ይናገራል። በጌታ በክርስቶስ ኢየሱስ ስም አነባለሁ። ቁጥር 11 በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና ይላል። በአንደኛ ጴጥሮስ 5:8 ላይ ደግሞ እንደዚህ ብሎ ይናገራል። በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና። ቅዱስ አባት ሆይ ቃልህን ባርክልን፣ በያው ቃልህ ተናገረን። መንፈስ ቅዱስ ስለምታደርገው ታላቅ ነገር እናመሰግንሃለን። በጌታ በመድኃኒታችን በክርስቶስ ኢየሱስ ስም አሜን። ጌታ ይባርካችሁ። ተቀመጡ። ኤፌሶን 6:11 እና 12 ላይም የእግዚአብሔር ቃል የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆች ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሠራዊት ጋር ነው እንጂ ይላል። ዛሬ ስለ ሰይጣን ማታለል ነው አብረን የምንነጋገረው። ጳውሎስ ለቆሮንቶስ ሰዎች በሁለተኛ መልእክቱ ምዕራፍ 2 ቁጥር 11 ላይ ከቁጥር 5 ጀምሮ የተያዘ ነው። ማንም አሳዝኖ ቢሆን እንዳልከብድባችሁ በክፍል ሁላችሁንም እንጂ እኔን ያሳዝን አይደለም። እንደዚህ ላለ ሰው ይህ በእናንተ የምትበዙ የቀጣችሁት ቅጣት ይበቃዋልና እንደዚህ ያለው ከልክ በሚበዛ ሐዘን እንዳይዋጥ ይልቅ ተመልሳችሁ ይቅር ማለትና ማጽናናት ይገባችኋል። ስለዚህ ከእርሱ ጋር ፍቅርን እንድታጸኑ ለምናችኋለሁ። ስለዚህ ደግሞ ጽፌ ነበርና በሁሉ የምትታዘዙ እንደሆናችሁ የእናንተን መፈተን አውቅ ዘንድ አስቤ ነበር። እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔ ይቅር ካልኩ ይቅር ያልኩትን ስለ እናንተ በክርስቶስ ፊት ይቅር ብየዋለሁ። በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና ብሎ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ቤተ ክርስቲያን በሁለተኛው መልእክቱ ላይ ይናገራል። የጌታ ስም የተመሰገነ ይሁን። በዚህ ቦታ ላይ በመካከላቸው ስላለው ህብረታቸው ነው የሚናገረው። እኔ ስለ ህብረታቸው ሳይሆን በሰይጣን እንዳንታለል የእርሱን ሐሳብ አንስተውም ይላል። የሰይጣን ሐሳብ ምንድነው? እንዴትስ ሊያታልለን ይችላል? እንዴትስ ሊያታልል ይችላል? ሐሳቡ ምንድነው? ሰይጣን ሐሳቡ ምንድነው? ሲያታልልስ እንዴት ነው ክርስቲያኖችን ሊያታልላቸው የሚችለው የሚለው ነገር አብረን ካየን በኋላ እግዚአብሔር በረዳን መጠን አብረን እንጸልያለን። ጌታ ስሙ የተመሰገነ ይሁን። እና ሰይጣን በነገራችን ላይ አታላይ ነው። ሰይጣን አታላይ ነው። ሰይጣን አንድም እውነት ነገር የሚባል ነገር የለውም። ሰይጣን ውሸታም የውሸት አባት ነው ይለዋል ጌታ ኢየሱስ ክርስቶስ በዮሐንስ 8 ላይ ሄዳችሁ ስትመለከቱ ሰይጣንን ዲያብሎስን ውሸታም የውሸት አባት ነው ይለዋል። ሰይጣን ሲናገር እውነት የለውም፣ ነገር ግን ጥቂት እውነቶች አሉት። ጌታ ኢየሱስ ሲናገር እውነት እውነት እላችኋለሁ ሲል፣ ሰይጣን ደግሞ እውነት ውሸት እላችኋለሁ ነው የሚለው። ጥቂት እውነት አለው፣ ከዛ በኋላ ውሸት አለው። ስለዚህ ብዙ ክርስቲያኖች ደግሞ በዚህ በሰይጣን ውሸት ለመታለል በጣም ቅርቦች ናቸው። በጣም ይገርማቸዋል። እንደ ክርስቲያን የዋህ የለም። ግን የዋሁኑ ሲል ወገኖቼ፣ አዎ የዋህነት የክርስቶስ አንደኛው ባህሪ ነው። የዋህ ትሁት ነኝ ያለ ጌታ ኢየሱስ። የዋህነታችን ለሰይጣን ማታለያ የምንመች ሆነን እንድንኖር ግን አይደለም። ስለዚህ ሰይጣን ረቂቅ የሆነ ዘዴዎችን ነው ተከትሎ የሚያታልለው ክርስቲያኖችን። የማይመስሉ ነገር ግን የሆኑ ማታለያዎች አሉት። ሰይጣን ሲቀርባችሁ ተቆርቋሪ መስሎ ነው የሚያስብላችሁ፣ መስሎ ነው የሚቀርብላችሁ። የሚቆረቆር መስሎ ነው ወደ እናንተ የሚመጣ። የሽንገላ ቃል ይዞ ነው የሚመጣው። የሽንገላ ቃል ማለት ቃሉ ያማረ ነው፣ ውስጡ ግን መርዝ ያለበት ነው። ከቃሉ በስተጀርባ ማጥፋት አለ። ከቃሉ በስተጀርባ የዲያብሎስ መስረቅ አለ። ከቃሉ በስተጀርባ እግዚአብሔር ወዳየላችሁ ቦታ ላይ እንዳትደርሱ መንገድን የሚዘጋበት መንገድ አለው። ሰይጣን ሲመጣ ሰይጣን ነኝ ብሎ አይመጣም። የብርሃን መልአክ መስሎ ነው ራሱ የሚመጣው።
እግዚአብሔርም ቃል ሲናገር የብርሃን መልአክ መስሎ ራሱን ይገልጣል ይላል እግዚአብሔር ቃል። ስለዚህ የብርሃን መልአክ መስሎ ነው የሚመጣው ሰይጣን ሲመጣ እንጂ ሰይጣን እኛ እንደምንስለው ቀንድ ያለው ጭራ ያለው ፊቱ እንደሚያስፈራ አይደለም፣ መስሎ አይደለም የሚመጣው። እኔ አጋንንት በማመልክበት ዘመናት ሰይጣንን ፊት ለፊት አይቼዋለሁ። በጣም ቆንጆ ነው ሆኖ ነው የሚወጣው። በጣም ቆንጆ ነው። በጣም የሚገርማችሁ ቀንድና በቀሉለት ጭራ እንዳበቁለት ሳይሆን በጣም ቆንጆ ነው። እኔ ለረጅም ጊዜ ዛር ቤት ቁጭ ብዬ ካዳሚ ነበርኩኝ፣ ካድም ነበር። እየካደምኩ እያለሁ በጣም ቆንጆ ነው ሲመጣ፣ እናንተ አይኖቻችሁ ተከፍተው ሲያ በጣም ቆንጆ ነው ሲመጣ፣ ቀይ ጥለት ያለው እንትን ለብሶ ይመጣል፣ ነጭ በነጭ ለብሶ ይመጣል። ሲመጣ ታውቃላችሁ እዛ ቤት ውስጥ እንዲለበስ ያዘዘውን ነገር ራሱ ለብሶ ነው የሚመጣው። ስለዚህ የአዳልሞት ቤት ከሆነ ቤቱ የአዳልሞት ቤት ከሆነ የሚለበሰው ነጭ በነጭ ነው። ባለዛሯ የምትለብሰው ነጭ በነጭ ነው። የወሰንጋላ ቤት ከሆነ ደግሞ ቀይ ያለ ጃኖ ያለበት ነው የሚመጣው። የጠቋር ቤት ደግሞ ከሆነ ጥቁርና ቀይ የለበሰ ይመጣል። መልክ አለው ማለት ነው። ስለዚህ ሰይጣን እኛ እንደምንስለው እንደሳሉልን ሰዓሊዎቹ ጌታ ይባርካቸው እንደሚያስጠላ አድርገው እንደሳሉልን አይደለም። በጣም ቆንጆ ነው ስታዩ። በዚህም ዘመን ሲመጣ የብርሃን መልአክ መስሎ ይመጣል ይላል እና ሲመጣ ምንድነው የሚያደርገው ሲል የመጀመሪያው ስራ የማታለያው ዘር ምንድነው? ጥርጣሬን መዝራት ነው። ያለማመንን መዝራት ነው የሚመጣው። እግዚአብሔርን እንድትጠራጠሩት ያደርጋችኋል። ሲመጣ እግዚአብሔርን እንድትጠራጠሩት፣ እግዚአብሔርን እንዳትቀበሉት፣ የእግዚአብሔር የሆነውን ነገር ሙሉ በሙሉ የእግዚአብሔር ነው ብላችሁ እንዳትቀበሉት ሁለት ሐሳብ እንድትሆኑ ያደርጋችኋል። ዘፍጥረት 3 ላይ ሄዳችሁ ስትመለከቱ ሰይጣን ወደ ሔዋን በሚመጣበት ጊዜ ጥያቄ ነው ይዘው የመጣው። በእውኑ እግዚአብሔር ምን እንድትበሉ ነው የፈቀደላችሁት? ከዚህ ሁሉ እንድትበሉ ተፈቅዶላችኋልን ሲል ሁሉንም ተፈቅዶልናል፣ ነገር ግን አንዱን ከለከለን እግዚአብሔር አለ። አይ ይሄንንም አይከለከላችሁ ልክ እንደ ራሱ እንደምትሆኑ ስለሚያውቅ ነው፣ ከእርሱ ጋር እንዳትስተካከሉ ነው ብለው ጥርጣሬን ዘራባት። እሷም ደግሞ ተቀበልና ለካ ለዚህ ነው እኔ መሆን እችላለሁ ማለት ነው አለችና ወስዳ በላች ይላል ሐዋርያው ቅዱስ ጳውሎስ በቆሮንቶስ 11 ላይ ቁጥር 3 ላይ ሰይጣን በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ከክርስቶስ ኢየሱስ ካለው ቅንነት እንዳይለወጥ ብዬ እፈራለሁ አለ። አያችሁ፣ ሰው ለክርስቶስ ያለው ቅንነቱ ከተለወጠ፣ ቅንነቱ ከተበላሸ ከእግዚአብሔር የሆነውን ፈውስ መቀበል አይችልም። ከእግዚአብሔር የሆነውን በረከት መቀበል አይችልም። ከእግዚአብሔር የሆነውን ሰላም መቀበል አይችልም። አንድ ጊዜ ጥርጣሬ ከዘራብህ ጸሎትህ በአጠቃላይ ወገኔ የሚመለስ አይደለም። የምትጸልየው በጥርጣሬ መንፈስ ነው ሆነ የምትጸልየው። ያዕቆብ ሲናገረን ሁለት ሐሳብ ያለው በመንገዱም የሚወላውል እርሱ ከእግዚአብሔር ዘንድ ይቀበል ዘንድ አይምሰለው ይላል። ለምን ሁለት ሐሳብ ይዞ ነው የሚወላውለው? እመነኝ፣ ሁለት ሐሳብ ሆነ የምትመላለስ ከሆንክ ከእግዚአብሔር የሆነውን ነገር ልትቀበል አትችልም። ሁለት ሐሳብ የመሆን ደግሞ ውጤት ምን ነው? ጠላት የዘራብህ ዘር አለ ማለት ነው። በጌታ በኢየሱስ ስም በዚህ ቀን ይህ ዘር ከዚህ ጉባኤ ላይ የተነቀለ ይሁን። ዘሩ ተጠራጣሪ ያደርጋችኋል። እንዳታምኑ ሙሉ በሙሉ የተሰጣችሁ እንዳትሆኑ ያደርጋችኋል። ሐዋርያት ሥራ ምዕራፍ 5 ላይ ሄዳችሁ ተመልከቱ። አንድ ባልና ሚስት ርስታቸውን መሬታቸውን ሽጠው ለማምጣት በሄዱበት ጊዜ ከዛ በኋላ ሽጠው ከፊሉን ይዘው ነው የመጡት፣ ከፊሉ አስቀመጡ። ለምንድን ነው ከፊሉን ይዘው የመጡት ሲል
ይሄ ግርግር እንደው ለጊዜው ነው፣ እስቲ እናስተውል፣ ትንሽ እናስቀምጥና ባይሆን ቢበተን የሆነ ነገር ቢሆን እቺ ለእንትን ቀን ለችግር ቀን ትሆናለች ብለው ነው ያስቀመጡት። እርግጠኛ ነኝ ባልና ሚስት ተመካክረዋል። ይህንን ደግሞ ያደረጉት አንድ ባርናባስ የሚባል ሰው ንብረቱን አምጥቶ ሽጦ ስላስቀመጠ ነው። እሱን አይተው ነው ሄደው ያመጡት። ኋላ የእግዚአብሔር ሰው ጴጥሮስ ነበርና የሚያገለግለው፣ ስለምን ተስማማችሁ አላቸው። ይሄ ብቻ ነው እንደ የተሸጠበት ሲል፣ አዎን ሲዋሽ መንፈስ ቅዱስን ተዋሻለህ፣ ወደቁ፣ ሞተ። ሚስቱን መጣች ስትጠየቅ፣ እናንተ ይህንን ያደረጋችሁት እንደዚህ? አዎን አለች። ስለምን መንፈስ ቅዱስን ታታልሉ ዘንድ ተስማማችሁ አለ። ይሄ የሆነበት ምክንያት ምንድን ነው ካላችሁ፣ ጥርጣሬ የፈጠረው ነገር ነው ያንን ነገር ያመጣው። ስለዚህ ሰው የሰይጣንን ውሸት በሚያምንበት ጊዜ ተጠራጣሪ ነው የሚሆነው። በእግዚአብሔር ላይ ያለው እምነት ሙሉ በሙሉ የተሰጠ አይሆንም። አንድ እግሩ ቤተ ክርስቲያን ይሆናል፣ አንድ እግሩ ዓለም ይሆናል። እዚህም ሲመጣ ይመሳሰላል፣ እዛም ሲሄድ ይመሳሰላል። ሁለት አይነት መልክ አለው። ሁለት አይነት መልክ በኢየሱስ ስም ከዚህ ቀን ጀምሮ ከኛ ላይ የተቆረጠ ይሁን። ሁለት አይነት መልክ ለማንም አይጠቅምም። ወይ ክርስቶስን አይመስል ወይ ዓለምን አይመስል። በአንደኛ ጢሞቴዎስ ምዕራፍ 4 እግዚአብሔር ቃል እንዲህ ይለናል። መንፈስ ግን ይላል ቁጥር 1 እና 2 መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። አያችሁ፣ ሰው ሲሰት የአጋንንትን ትምህርት ሲያደምጥ ሃይማኖትን ምን ያደርጋል ይላል? ይክዳል ይላል። ሁለተኛው የሰይጣን ማተላው መንገድ የሽንገላ ቃል መናገር ነው። የሽንገላ ቃል፣ ሽንገላ ማለት ውስጡ ጩቤ አፉ ቂቤ ማለት ነው። እስቲ አጠገብ ላለው ሰው ንገረው፣ ሽንገላ ማለት በለው ትርጉሙ አፉ ቂቤ ውስጡ ጩቤ ማለት ነው በሉት። ይሄ እኔ ትርጉም ነው። በአፉ በጣም የሚደልል ቃል ይናገራል። በአፉ እንደሚያስብላችሁ እንደሚቆረቆርላችሁ ቀንና ሌሊት ለእናንተ ያለው ሐሳብ መልካም እንደሆነ ይናገርና ግን እዚህ ጋር መቃብር ይቆፍርላችኋል። በጌታ በኢየሱስ ክርስቶስም ከዚህ እግዚአብሔር ይጠብቃችሁ። ሽንገላ የሚባለው ቃል በጣም አደገኛ የሆነ ቃል ነው። እወድሃለሁ ይልህና እያቀፈህ እግዚአብሔር ምን ነው ካንተ በገላገለኝ ይልሃል። ውስጡ አንድ ወንድም እንደዚህ አለ፣ ልብ ውጪ ቢሆን ኖሮ አለ ሰውና ሰው አብሮ አይሄድም ነበር አለ። ስለዚህ እግዚአብሔር አውቆ ነው ልብን የሸፈነው። ሰው ሲደመር ሰይጣን አብረው በሚሆኑበት ጊዜ በሽንገላ የሚኖሩ ሰዎች ይሆናሉ። ምን አልኩኝ? ሰው ሲደመር አልሰማችሁም አይደል? ሰው ሲደመር ምን? ድገሙት እዚህ። ሰው ሲደመር ሰይጣን። ሰው ከሰይጣን ጋር ይደመራል፣ በጣም ይደመራል። ይገርማችኋል። ሰው ደግሞ ሲደመር ሰይጣን ሲል አቤት ክፋቱ! በኢየሱስ ስም መጽሐፍ ቅዱስ ሰውን እጅግ ክፉ ሲለዋል፣ ሰይጣንን ግን ክፉ ነው ያለው። ስለዚህ ሰይጣን የሚበልጠው ከሰው በእድሜ እንጂ በክፋት አይደለም ማለት ነው። ስለዚህ ሰው ሲደመር ሰይጣን እጅግ ክፉ። ስለዚህ ነው እግዚአብሔር እኔና እናንተን ካደረገን በኋላ ካዳንን በኋላ ከመንፈስ ቅዱስ ጋር አብሮ ይደመረን። የጌታ ስም የተባረከ ይሁን። አሜን። ሰው በአንድ ጊዜ ሁለት አገልግሎት ማገልገል እንደሚችል ታውቃላችሁ? አንድ ጊዜ ጌታ ኢየሱስ ሰበሰባቸውና ደቀ መዛሙርቱ እንደዚህ አላቸው፣ እኔ ማን ይሉኛል አለ። አንዳንዶች ዮሐንስ ነህ ይሉሃል፣ አንዳንዶች ኤልያስ ነህ ይሉሃል ብለውናል። እናንተስ ማን ትሉኛላችሁ ሲል ጴጥሮስ ፈጠን አለና አንተ የሕያው የእግዚአብሔር ልጅ ነህ አለው። በጣም ደስ የሚል መልስ። ይሄ አባቴ ነው የገለጠልህ እንጂ ደምና ስጋ አልገለጠልህም አለ። ከዛ በኋላ ስለ ሞቱ ሲነግራቸው ጌታ ኢየሱስን ዞር አደረገና እንደዚህ ያለው ይላል ጴጥሮስ፣
አይሁንብህ፣ ይሄ ባንተ ላይማ ሊደርስ አይገባም፣ ይሄ ከክፉ ነው አይሁንብህ ሲል ጌታ እንደዚህ አለ፣ ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅም አለው ይላል። ሁለት በአንድ ጊዜ። እግዚአብሔር ከእንደዚህ አይነት ነገር ይጠብቃቸው። ይሄ ቋንቋ የጴጥሮስ እንዳልሆነ ጌታ ገብቶታል። ስለዚህ ሂድ አንተ ሰይጣን ብሎ ነው ያባረረው። ምክንያቱም ይሄ ቋንቋ ይሄ ቀረበለት ግብዣ ሰዎችን ለማዳን ከሚከፈለው ዋጋ የሚያስቀር ከመንገድ ላይ የሚያስቀር ኢየሱስ ክርስቶስ ከሰማያት ሰማያት የመጣበትን ዋና ዓላማ የሚያስረሳ ግብዣ ነበረ። ጌታ ግን ነቃበት። በኢየሱስም ከአገልግሎታችሁ፣ ከህብረታችሁ፣ ከጸሎታችሁ የሚያስተጓጉላችሁ በመንገዳችሁ መካከል የሚገባው እንዲህ ልትሉት ይገባችኋል። ሂድ አንተ ሰይጣን ልትሉት እስቲ በሉት አንድ ላይ የሰውን እንጂ የእግዚአብሔርን አታውቅም አለው። አያችሁ፣ ከእግዚአብሔር መንገድ ላይ ሊያወጣ ሲፈልግ በጥሩ የሽንገላ ቃል ነው ወደ አንተ የሚመጣው። እንዳዘነልህ አድርጎ ነው የሚመጣው። እንደራራልህ አድርጎ ነው የሚመጣው። በጣም እኮ ዋጋ ከፍልሃል እኮ። እንዳንተ አይነት በዚህ ቤተ ክርስቲያን ውስጥ ዋጋ የከፈለ የለም። ስለዚህ አሁን ምን አለፋህ ይብቃ ብሎ አገልግሎትን የሚያስጥል ከሆነ እሱ ከሰማይ አይደለም ከሰይጣን። ለእግዚአብሔር የገባኸውን ነገር እንዳታደርግ የሚያስጥልህ የሽንገላ ቃል ወደ አንተ ከመጣ እሱ ከእግዚአብሔር አይደለም ከሰይጣን። ሂድ ልትሉት ይገባቸዋል። ሰይጣን ሲመጣ በሽንገላ ቃል ይመጣል። እንዳዘነላችሁ መስሎ ይመጣል። እንደተቆረቆረላችሁ መስሎ ይመጣል። አንተ እኮ ጌታ ነው ጌታ ነው ጌታ ጌታ የምትለው ጠዋትም ሄደህ እዛ ታፈነድዳለህ፣ ማታም ሄደህ እዛ፣ ቀንም ሄደህ እዛ ጊዜን ነው የምታቃጥለው። ከዚህ ይልቅ እኮ የሆነ ነገር ብትሰራበት እንደዚህ አይነት ገንዘብ ታገኛለህ ይላል። ጥሩ ከምታገለገልበት ቦታ ያፈናቅልሃል። ሐሳብን ይልካል ወይንም ሰዎችን ይልካል። አንዳንዱን ደግሞ እንደዚህ ይለዋል፣ እንዴ በአንተ ተጀመረ እንዴ ይሄ ነገር ማድረግ? ሁሉም ሰው እኮ ያደርገዋል። ሚስትህን እንድትፈታ ሐሳብ ሲያመጣልህ እንዴ ያደርገዋል። እንዴ በአንተ ብቻ ተጀመረ እንዴ? እነ ፓስተር እኮ እንትና ሚስታቸውን ፈተው ሌላ አግብተዋል። እነ ፕሮፌትም ፈተው አግብተዋል። እነ ከሌም የተባሉ እና አንተ ከነሱ ትበልጣለህ እንዴ? አንተም ትችላለህ ይልሃል። እግዚአብሔር ቃል ግን እንደዛ ይላል ወይ? ይላል ወይ? መፋታትን እኔ ምን አደርጋለሁ? እጠላለሁ። ትችላለህ የሚል ሁሉ የሚችል አይምሰልህ። ለእኔና ለእናንተ ትልቁ ሞዴል ኢየሱስ ነው። ኧረ አሜን በለይ። ትችላለህ እኮ ይላል። ጥሩ የሽንገላ ቃል ነው። ደግሞም ይገባሃል፣ ማድረግ ትችላለህ፣ ይገባሃል፣ ደክመሃል እኮ ይልሃል። ለአመፅ ሲያነሳሳ በውስጥ ላለ ለዘራብህ ያ ክፉ ምኞት እንድታደርገው ሲያግባባህ ትችላለህ። ዮሴፍ ትችላለህ እኮ። አሁን ማን ያየኛል ብለህ ታስባለህ? የጶጢፋራ ዘበኞችም የሉም፣ ከጶጢፋራ ጋር ሄደዋል። ገረዶቹም የሉም፣ እነሱም ሌላ ስራ እየሰሩ ናቸው። አሁን እኔና እናንተ ብቻ ነን አለችው የጶጢፋራ ሚስት። እኔና እናንተ ብቻ ነን፣ ማንም ሊያየን አይችልም። ስለዚህ የፈለግነው ነገር ልናደርግ እንችላለን ስትል ምን አለሱ? ጶጢፋራ ባያየኝ፣ ዘበኞቹም ባይመለከቱኝ፣ እግዚአብሔር ግን ያየኛል አለ። እግዚአብሔርን የሚፈራ በሰይጣን ሽንገላ የማይታለል ሰው በየትኛውም ጊዜ እግዚአብሔር ያያል ይላል። ኧረ አሜን ይባላል። ማን ያያል? ስትጎዱ ብቻ አይደለም እግዚአብሔር የሚያዩ፣ ልባችሁ ሲንሸራተትም እግዚአብሔር ያያል። ወደ ኋላ ሲሄድም እግዚአብሔር ያያል። በጽናት ስትቆምም እግዚአብሔር ያያል። በእምነት ስትበረቱም እግዚአብሔር ያያል። አይሆንም ብላችሁ ጽድቅን ስታደርጉም እግዚአብሔር ያያል። ቆይቶ የጽድቅን ዋጋ እግዚአብሔር ይከፍላል። ብዙዎቻችን ስለ ዮሴፍ መክበር፣ ወደ ቤተ መንግስት መግባት፣ ለብዙዎች መትረፍ ነው። ያንን ብዙዎቻችን እንወደዋለን። ግን ዮሴፍ ያለፈበትን መንገድ ትወደዋለህ ነው ወይ? ለዮሴፍ እኮ አቋራጭ መንገድ ነው የቀረበለት ግብዣ። ነገር ግን ወደ ቤተ መንግስት አያደርሰውም፣ በጶጢፋራ ቤት ያስቀረዋል እንጂ።
ወይ ደግሞ የተነቃበት እንዲገደል ያደርገዋል እንጂ በጌታ በኢየሱስም በሽንገላ የቀረበላችሁ ግብዣ በኢየሱስም ከሕይወታችሁ ላይ ተቆረጠ ይሁን። አንደኛ ቆሮንቶስ 11 ቁጥር 3 ላይ እባብ በተንኮሉ ሔዋንን እንዳሳታት ይላል። በጌታ በኢየሱስ ክርስቶስም ሰይጣን በተንኮሉ እናንተን እንዳያስት እግዚአብሔር አእምሯችሁን ያብራላችሁ። ሶስተኛው ማታለያው መንገድ በክርስቶስ ኢየሱስ የሆነላችሁን ነገር እንዳትቀበሉት ነው የሚያደርጋችሁ። አጠገብ ያለውን ሰው አንተ በክርስቶስ ከሆንክ ተራ ሰው አይደለህም በሉት። ድገሙት። አንተ በኢየሱስ ከሆንክ ተራ ሰው አይደለህም በሉት። ምንድነው? በክርስቶስ ኢየሱስ የሆነልንን ነገር ካላወቅን በእርግጥ ልንታለል እንችላለን። ስለ ምርጫ ሲታሰብ አንተ ድንገት የመጣ ሰው ሳትሆን ዓለም ሳይፈጠር በፊት በፊቱ ቅዱሳንና ያለ ነውር እንድንሆን በክርስቶስ ኢየሱስ በፍቅር መረጠን ይላል። ስለዚህ እኛ እግዚአብሔር አብ የመረጠን ሰዎች ነን። ካልገባህም አሜን በል፣ ቢገባህም አሜን በል። እስቲ ተመርጫለሁ በሉ። እስቲ ከፍ አድርጋችሁ ተናገሩ። እኔ ተመርጫለሁ በሉ። እስቲ ክብር ለኢየሱስ ይሁን። የተመረጥን ሰዎች ነን። ስለዚህ ሰይጣን መጥቶ ዛሬ እግዚአብሔር አይወድህም፣ እግዚአብሔር አይፈልግህም፣ እግዚአብሔር ካንተ ጋር ጉዳይ የለውም ቢለኝ አላምነውም። እኔ እሱን ከመምረጤ በፊት እግዚአብሔር መርጦኛል። ኧረ በኢየሱስም አሜን በል። አንተ ማነህ ሲል እኔ የተባረኩኝ ሰው ነኝ። አንተ ማነህ ቢል መጽሐፍ ቅዱስ አንተ የተባረክ ነህ ይልሃል። ለመባረክ አትኖርም፣ ተባርከህ ትኖራለህ። ይሄ ማንነቴ ነው። የእግዚአብሔር ቃል ሲናገር በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን ይባላል። እስቲ እንደዚህ በሉት አጠገባችሁ፣ አንተ ተባርከህ ነው የጀመርከው በሉት። ለመባረክ አትጠብቅም በሉት። ተባርከሃል በሉት። ብዙ ሰዎች ገና በረከትን ይጠብቃሉ። ወገኖቼ ማንም አለ የሚባል ባለስልጣን፣ አለ የሚባል ባለጸጋ፣ አለ የሚባል ታዋቂ ሰው፣ አለ የሚባል ሰው በአጠቃላይ ያልደረሰበት በረከት እኛ በክርስቶስ ኢየሱስ ተባርከናል። ሰይጣንም ዓለም የሚስማ ተባርክ ያለው ብለን እንጩህ እስቲ። አረ ጩኸታችሁ አይበቃም። ተባርክ ያለው ድገሙና በሉ እስቲ፣ ሰልሱ። አሜን። የተባረክም ሰዎች ነው። ስለዚህ ዛሬ ሰይጣን አልተባረክም ሊለኝ አይችልም። ቢለኝም አልሰማውም። ይሄ ማንነቴ አይደለም። ማንነቴ በክርስቶስ ኢየሱስ የተባረኩኝ ሰው ነኝ። ክብር ለኢየሱስ ይሁን። ነውር ያለ ነውር የተቀበለኝ ሰው ነኝ። በክርስቶስ ኢየሱስ የወደደኝ ሰው ነኝ። በክርስቶስ ኢየሱስ የተወደድክ ነህ። በክርስቶስ ኢየሱስ የተመረጥክ ነህ። ነውር ያለብህ አይደለም፣ ያለ ነውር መረጠ ነው የሚለው። ስለዚህ ዛሬ ነውር የሆነውን ነገር እያሳየ አይደለህም ሊልህ አይችልም። በክርስቶስ ኢየሱስ ተመርጠሃል። እስቲ ተመርጫለሁ በሉ። እዚህ ክብር ለኢየሱስ ይሁን። አሜን። ልጅነትህ በሆነ ነገር ያገኘኸው አይደለም። በመልካም ጸባይ አይቶ እግዚአብሔር እስቲ ለልጅነት ይመስገብ የልጅነት ስልጣን ይሰጠው አልተባለም። ልክ ኢየሱስ ክርስቶስን እንደ መድኃኒትህና እንዳዳኝ አድርገህ ስትቀበለው የልጅነትን ስልጣን ሰጠህ። በልጅነትህ ደግሞ የእግዚአብሔር ወራሽ ሆንክ። ርስት አለኝ። እስቲ ርስት አለኝ በሉ። እስቲ ድገሙና በሉ፣ ርስት አለኝ በሉ። እስቲ ርስቴም ራሱ እግዚአብሔር ነው በሉ። ርስት ያለን ሰዎች። ስለዚህ ወንድሜ ሰይጣን ማታለያውን ይዞ ሲመጣ
ማንነትን እንድትክድ ነው የሚያደርግህ። ማንነትን ለማስካድ ደግሞ ምሳሌ ላቀርብላችሁ ይችላለሁ። ኢየሱስ ክርስቶስን በተራበ ጊዜ መጥቶ እንደዚህ ያለው፣ አንተ የእግዚአብሔር ልጅ ከሆንክ ነው ያለው። መራቡን አይቶ አንተ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርገህ ይሁን ብለህ መብላት ትችላለህ አለው። አያችሁ፣ በራባችን አቅጣጫ ይመጣና የእግዚአብሔር ልጅ መሆናችንን እንድናረጋግጥ ይፈትነናል። ክብር ዝና ያሳያችሁና የእግዚአብሔር ልጅ እንደሆናችሁ እንድታረጋግጡለት ይፈልጋል። ጌታ ኢየሱስ ተጽፏል 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 አለና 3-0 ቀጣው። ጌታ ስሙ የተመሰገነ ይሁን። አሜን። የእግዚአብሔር ልጅ በመሆኔ በዚህ አይደል የሚፈተነው። እኔ የእግዚአብሔር ልጅ ነኝ። እዚህ የእግዚአብሔር ልጅ የሆናችሁ አሜን በሉና እኔ የእግዚአብሔር ልጅ ነኝ በሉ። እዚህ አመንኩ ስለዚህም ተናገርኩ። ያመነ ሰው ይናገር፣ እኔ የእግዚአብሔር ልጅ ነኝ በሉ። ድገሙና ተናገሩ፣ እኔ የእግዚአብሔር ልጅ ነኝ። ክብር ለኢየሱስ ይሁን። የእግዚአብሔር ልጅነትን እንዳትቀበለው ነው የሚያደርግ። ትልቁ እንትን ላይ ልጅነት እንዳትቀበለው። የማያምኑ ሰዎች ራሱ አሁን እኔ የእግዚአብሔር ልጅ ነኝ ስትላቸው በጣም ይናደዱብሃል፣ በጣም ይበሳጭ። አሁን አንተ የእግዚአብሔር ልጅ እንጭርጭር ያደርጋቸዋል። ይንጨርጨሩ እንጂ እኔ የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅነትን ያገኘው በስራ አይደለም፣ በእምነት ነው። አሜን ትላላችሁ? ጌታ ስም የተባረከ። ሰይጣንም ይናደድ፣ ሰዎችም ይበሳጩ ከፈለጉ፣ እኛ ግን የእግዚአብሔር ልጆች ነን። ስማችን በሕይወት መዝገብ ላይ ተጽፏል። እግዚአብሔር ስም የተመሰገነ ይሁን። ማንነትን አትካድ። አሁን ያለህበትን ሁኔታ አይተህ በቃ እግዚአብሔር እኮ ሊቀበል አይችልም፣ ተስፋ ብትቆርጥ ይሻልሃል። ቢቀበል እኮ ይህንን ጸሎትን ይሰማ ነበር ይልሃል። ቢሰማም ባይሰማም የእግዚአብሔር ልጅ ነህ። አሜን። ሰይጣን በመሰረቱ ከባህሪው ከሳሽ ነው። ድሮ እግዚአብሔር ጋር እየቀረበ ነበረ ቅዱሳንን የሚከሰው። አሁን እግዚአብሔር ጋር የኢየሱስ ደም አለ፣ ሊከስ አይችልም። የአቤል ደም ለክስ ነው የቀረበው፣ የኢየሱስ ደም ግን ይቅር በላቸው ሊል ነው የቀረበው። ይሄ የኢየሱስ ደም ዛሬም ስላንተ ይናገራል። ይሄ የኢየሱስ ደም ዛሬ ስላንቺ ይናገራል። የክርስቶስ ኢየሱስ ደም ተናጋሪ ነው። ይቅር በላቸው፣ ተከፍሎላቸዋል፣ ነፃ ናቸው ብሎ የሚያውጅ ደም ነው። ታዲያ ሰይጣን ማንን ነው የሚከሰው መሰላችሁ? በዚህ ዘመን ሰይጣን ይመጣና ቢሮ የከፈተው አንተ ጋር ነው። ቢሮ የከፈተው አንቺ ጋር ነው። እንደዚህ ይልሻል። ይመጣና ይገርማል እኮ ይልሃል። ምኑ ስትለው አንተ እግዚአብሔር አሁን አንተ ቢያቅህ ኖሮ እግዚአብሔር አንተን ቢወድህ ኖሮ እንዲህ አይነት ኑሮ ትኖር ነበር ይልሃል። ይመጣና ማንን የሚከሰው? እግዚአብሔርን ነው የሚከሰው። ስለዚህ አንተም እንትና ጌታ ሆይ አንተ ብታቀኝ ኖሮ አንተ ብትወደኝ ኖሮ እንደዚህ አይሆንም ነበር ምናምን ብለህ እግዚአብሔርን ትከሰዋል አብረህ። ልክ በኢየሱስ ደም እዛ ቢሮ እንደተዘጋበት ዛሬ በመንፈስ ቅዱስ እኛ ጋር ያለውን ቢሮ እንቆልፍበታል። አንሰማም። አልሰማም በሉት እስቲ ሰይጣን። በሰይጣን ስትታለል ምንድን ነው የሚሆነው? በሰይጣን ሰዎች መታለል ሲጀምሩ መንፈሳዊ ሸክም ይጠፋባቸዋል። ለጸሎት ያላቸው ሸክም ይጠፋል። የእግዚአብሔርን ቃል ለማንበብ ያላቸው ሸክም ይጠፋል። ለጽድቅ ያላቸው አቋማቸው ይጠፋል። ለቅድስና ያላቸው አቋማቸው ይጠፋል። ዝም ብለው አይነት ሰዎች ይሆናሉ። ዝም ብለው ይወጣሉ። ዝም ብለው ይገባሉ ከተራ ሰውነት። በኢየሱስ ስም እግዚአብሔር ይገላግለን። ዝም ብሎ ሰው ቤተ ክርስቲያን እንኳን ሲሄድ የሆነ ነገር ፍለጋ ነው የሚሄደው እንጂ እግዚአብሔርን ብቻ አመልከዋለሁ ብሎ የሚሄዱ ሰዎች በጣም ጥቂት ናቸው። አብዛኛው የሚገኘውን ነገር ፍለጋ ነው የሚሄደው።
ከመንፈሳዊ ነገሮች ይልቅ ወደ ዓለማዊ ነገር ይሳባሉ። ሰዎች ህሊናቸው ሲበላሽ የሰይጣንን ውሸት ማመን ሲጀምሩ ቀስ በቀስ እየተንሸራተቱ ወርደው ከዛ በኋላ ሰይጣን መጫወቻው ነው የሚሆኑት። ስለዚህ ምንድነው ማድረግ ያለብን? የመጀመሪያው ነገር የሚመጣውን ሐሳብ ሁሉ በእግዚአብሔር ቃል መሰረት ፈትሹ። የሚያመጣላችሁን ሐሳብ ሁሉ አትቀበሉት፣ በእግዚአብሔር ቃል ፈትሹት። ወርቅ በእሳት እንደሚፈተን የሰው ተግባር፣ የሰው ንግግር፣ ሐሳቦች ሁሉ በእግዚአብሔር ቃል ይፈተናሉ። እውነት ውሸትን የምታውቀው በጥሩ ንግግሩ ሳይሆን በእግዚአብሔር ቃል መሰረት ስትፈትሸው ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ የእግዚአብሔር ቃል እንደዚህ ይላል፣ በጌታ በክርስቶስ ኢየሱስ ማነባለሁ። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔር መንፈስ በዚህ ታውቃላችሁ ይልና ይናገራል። ከዛ በኋላ እና መንፈስን ሁሉ አትመኑ። ስለዚህ ምን አድርጉት? መርምሩት፣ ፈትሹት። ሁለተኛው በየቀኑ ሳትታክቱ ጸልዩ። አንደኛ ተሰሎንቄ ምዕራፍ 5:17 ጀምራችሁ ሄዳችሁ ተመልከቱ። መዝሙር 40 ቁጥር 1 ላይ ሄዳችሁ ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱ ምን አለልኝ? ዘንበል አለልኝ። ሳትታክቱ ጸልዩ። በእግዚአብሔር ፊት ደጅ ስትጸኑ እግዚአብሔር ዘንበል ይላል። አሜን ትላላችሁ? እግዚአብሔር ዘንበል ይልላችኋል። የጌታ ስም የተመሰገነ ይሁን። ሶስተኛው በህብረት ውስጥ ሁኑ። ህብረት ባለበት ስፍራ ላይ ወገኖቼ ጥቅም እንጂ ጉዳት የለውም። በህብረት ውስጥ ሁኑ። መገለል መጠቃትን የሚያመጣው ስትገለሉ ትጠቃላችሁ። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። ህብረት ለደከመው ብርታት ነው። ህብረት አቅም ላጣ ሰው አቅም ይሆናል። በህብረት መካከል እርስ በርስ መጽናናት ይሆናል። ከወንድም ጋር ህብረት ሳታደርግ ከእግዚአብሔር ጋር ህብረት ማድረግ አትችልም። ህብረት መካከል የእግዚአብሔር ብርሃን ይበላል። ብርሃን ባለበት ቦታ ላይ ደግሞ ጨለማ የለም። በህብረት መካከል በኃጢአት ለመኖር የሚያስችል አቅም ታጣላችሁ። በህብረት መካከል ለጠላቶቻችሁ በቀላሉ አትገኙ። አራተኛው በትህትና ተመላለሱ። ሁሌ ትሁቱን። እግዚአብሔር ለትሁታን ምን ይሰጣል ይላል? ጸጋን ይሰጣል ይላል። ትዕቢተኞችን ምን ያደርጋቸዋል? ይቃወማቸዋል ይላል። የመጨረሻው ለእውነት ታዘዙ። ክብር ለኢየሱስ ይሁን። ምንጊዜም ሰይጣን ከእውነት ተቃራኒ ነው። ለእውነት ብቻ ታዘዙ። በእውነት ብቻ ኑሩ። እግዚአብሔር ከእናንተ ጋር ይሆናል። ክብር ለኢየሱስ ይሁን። ስለዚህ ብዙዎች በዚህ ዘመን ወንድሞቼና እህቶቼ በሰይጣን አብዛኛው ሰው እየተታለለ ስላለ ህብረት አይፈልግም፣ በህብረት መያዝ አይፈልግም፣ በቀረበበት ይገባል። መጸለይ አይፈልግም፣ ያጸልያል። እርግጠኛ ነኝ አሁን ዛሬ ማለዳ ስንቶቻችሁ ጸልያችሁ ብላችሁ እንኳን አብዛኛው ሰው አይጸልይም። አብዛኛው ሰው ከጸሎት የራቀ ነው። ብዙ ሰው ከእግዚአብሔር ቃል የራቀ ነው። ይሄ መሬት የወረደውን እውነት ነው የምነግራችሁ። ብዙ ሰው የእግዚአብሔር ቃል ትምህርት አለ ከሚባል ይልቅ ትንቢት አለ ቢባል ይሻለዋል። የብዙ ሰው ድካም ምክንያት በጠላት ተታሎ ነው። ወደ እውነተኛው በኢየሱስም እንመለስ። ስንመለስ እግዚአብሔር ጸጋን ይሰጣል። ስንመለስ የተለየን ሰዎች ሆነን እንኖራለን። የእግዚአብሔር ክብር በሕይወታችን ይገለጣል። ክርስቶስ ኢየሱስን መስለን እናድጋለን። እግዚአብሔር ስም የተመሰገነ ይሁን። ደግሞም አልፋችሁ ለሌላ ሰው የምትተርፉ አገልጋዮች ትሆናላችሁ። ጌታ ሊመጣ ባለበት ዘመን ብዙ ሰው እንቅልፍ ይለዋል ይላል። ሙሽራው ሊመጣ ሲል እነዛ 10 ሙሽራውን ይቀበሉ የነበሩት 5ቱ እንቅልፍ አላቸው ይላል። እናተኙ። ይሄ እንቅልፍ ያኛው ይሄ መንፈሳዊ እንቅልፍን የሚያመለክተው እግዚአብሔር ከመንፈሳዊ እንቅልፍ እግዚአብሔር ያንቃል። አሜን፣ ያንቃል። ልንገራችሁ ወገኖቼ፣ ሰው ከመንፈሳዊ ነገሩ ይልቅ ለስጋዊ ለሆነ ነገር ነው ቅድሚያ እየሰጠ ያለው። ክርስቲያን
ግን የበለጠ ልንኖርለት የሚገባው ለመንፈሳዊ ነገር ነው። እግዚአብሔር ለመንፈሳዊ ነገሮቻችን አይኖቻችንን ይክፈት። እግዚአብሔር ለመንፈሳዊ ነገሮቻችን ልብን ይስጠን። በጌታ በኢየሱስም መመለስ ይሁንልን። በድካም ውስጥ አንቀጥል። በኢየሱስም ድካም የተቆረጠ ይሁን። የእግዚአብሔርን ቃል ለመስማት ጊዜ ይኑረን፣ ለጸሎት ጊዜ ይኑረን፣ ለማገልገል ጊዜ ይኑረን፣ ከእግዚአብሔር ጋር አብሮ ለማሳለፍ ጊዜ ይኑረን። ወገኖቼ አታጸልዩ፣ ጸልዩ። ከእግዚአብሔር ጋር ህብረት አድርጉ። እርስ በርስ ከእግዚአብሔር ጋር ራሳችሁ ተነጋገሩ። እንደዚህ ስላችሁ ትንቢት አያስፈልጋችሁም እያልኩ ግን አይደለም። ታውቃላችሁ፣ ግን እናንተ ለእግዚአብሔር መገኘት አለባችሁ። ሰይጣን እንዳያታልለን። የሰማነውን ቃል ይባርክልን።